ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ ከዳሌ የነርቭ ህመም መንስኤዎችና ህክምናዎች ጋር በተገናኘ አስፈላጊ የሆኑ መረጃዎችን በሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። እንግዲህ እናንተም ጠቃሚ የሆኑ የጤና መረጃዎች ላጋራችሁ እችል ዘንድ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የዳሌ ነርቭ ህመም የሚከሰተው የዳሌ ነርቮች ሲጎዱ ወይም በአግባቡ ሳይሰሩ ሲቀሩ ነው። የዳሌ ህመም ወይም ፔልቪክ ፔን ከሚጠበቀው በላይ የተለመደ የሆነ ነው። ስር የሰደደ የዳሌ ህመም እስከ 15% የሚሆኑ ሴቶችን የሚያጠቃ ሲሆን ወንዶችንም ሊያጠቃ ይችላል። የዳሌ ህመም በአብዛኛው መለስተኛ ቢሆንም ከባድና አቅም የሚያሳጣም ሊሆን ይችላል። አንዳንድ ጊዜ በድንገት ሊጀምር ወይም ቀስ በቀስ ሊጨምር ይችላል። ህመሙ በትንሽ የዳሌ ክፍል ውስጥ ብቻ ሊሰማም ይችላል ወይም ደግሞ ሆድን ወይም የታችኛውን ጀርባ ጨምሮ ሰፊ ቦታ ላይ ሊሰራጭ ይችላል። ለቀናት ወይም ለዓመታት ሊቆይ የሚችል ሲሆን አንዳንድ ጊዜ ደግሞ ለማከምም አስቸጋሪ ሊሆን ይችላል። የአጭር ጊዜ ወይም አጣዳፊ የዳሌ ህመም ብዙውን ጊዜ ለአጭር ጊዜ ወይም አጣዳፊ ሲሆን ከጥቂት ቀናት እስከ ጥቂት ሳምንታት የሚቆይና በአብዛኛው መለስተኛ ነው። ሌላው ደግሞ የዳሌ ህመም ከ4 እስከ 12 ሳምንታት የሚቆይ ከሆነ ንዑስ አጣዳፊ ይባላል። በሌላ በኩል ስር የሰደደ የዳሌ ህመም ለ3 ወራት ወይም ከዚያ በላይ የሚቆይ ሲሆን የመጀመሪያ ጉዳት ወይም የህመሙ መንስኤ ከታከመ በኋላም ቢሆን ይቀጥላል። ስር የሰደደ የዳሌ ህመም ከ6 ሴቶች መካከል አንዷ ላይ የሚከሰት ሲሆን ይህም ብዙውን ጊዜ የሚከሰተው በአንድ አይነት አጣዳፊ የዳሌ ህመም በተሰቃዩ ሰዎች ላይ ነው። ይህም ማለት ህመሙ ከሚጠበቀው በላይ ረዘም ላለ ጊዜ ሊቀጥል ይችላል። ይህም የማያቋርጥ የዳሌ ህመም ይባላል ማለት ነው። በእነዚህ አጋጣሚዎች ደግሞ ህመሙን ለማከም አስቸጋሪ ሊሆን ይችላል። የዳሌ ነርቮች ችግር አብዛኛውን ጊዜ በሚከተሉት ምክንያቶች ሊከሰት ይችላል። ለምሳሌ የስኳር በሽታ፣ የነርቭ መጎዳት ወይም ዲያቤቲክ ኒውሮፓዚ፣ ከመጠን በላይ ግፊት፣ ለምሳሌ በብስክሌት መቀመጫ ላይ ለረጅም ጊዜ መቀመጥ፣ በሆድ ውስጥ በሚደረጉ ቀዶ ጥገናዎች ወቅት የሚደርስ ጉዳት፣ ለምሳሌ የነርቮች መቆረጥ ወይም መሸርሸር፣ በቀዶ ጥገና ወቅት ከመጠን በላይ መወጠርና በነርቮች ላይ ወይም በአካባቢያቸው የሚደርስ ጉዳት ወይም ትራውማ አማካኝነት የዳሌ ነርቮች ሊጎዱ ይችላሉ ማለት ነው። ስር የሰደደ የዳሌ ነርቭ ህመም በዳሌ ውስጥ በነርቭ መጎዳት ወይም የአካል ብልሽት ምክንያት የሚከሰትና ከሚጠበቀው የፈውስ ጊዜ በላይ የሚቆይ ወይም ቢያንስ ከ3 እስከ 6 ወራት የሚቆይ ህመም ነው። ልክ እንደ ሌሎች የነርቭ ህመሞች ሁሉ ስር የሰደደ የዳሌ ነርቭ ህመም ወይም ክሮኒክ ፐልቪክ ነርቭ ፔን እንደ ማቃጠል፣ የኤሌክትሪክ ንዝረት ወይም የሚወጋ አይነት ህመም ተብሎም ይገለጻል። ይህ ህመም ሊመጣና ሊሄድ ይችላል ወይም ደግሞ የተረጋጋም ሊሆን ይችላል። እንደ መቀመጥ ወይም መተኛት ያሉ የተወሰኑ እንቅስቃሴዎች ደግሞ ህመሙን ሊያባብሱ ይችላሉ። በተጎዳው ነርቭ ላይ በመመስረት በይበልጥ ስር የሰደደ የዳሌ ነርቭ ህመም ያለባቸው ሰዎች ከሚከተሉት ምልክቶች መካከል አንዱ ሊያጋጥማቸው ይችላል። ለምሳሌ ሲቀመጡ ህመም፣ ሲቆሙ ደግሞ የሚቀንስ ህመም አይነት፣ ወደ ውጪ የብልት አካላት የሚዛመት ህመም፣ በፔሪኒየም ውስጥ ህመም ማለትም የብስክሌት መቀመጫ አካባቢ ወይም የብስክሌት መቀመጫ የሚነካው አካባቢ ህመም መሰማት፣ ወደ ሆድ ወይም ወደ ታች ጀርባ የሚዛመት ህመም፣ በግብረ ስጋ ግንኙነት ወቅት የሚከሰት ህመም፣ ሲሸኑ ወይም ሰገራ ሲቀመጡ የሚከሰት ህመም ከዋና ዋናዎቹ ውስጥ ይጠቀሳሉ። የዳሌ ህመም መንስኤው ደግሞ በድንገት ወይም ቀስ በቀስ ሊከሰት ይችላል። ብዙውን ጊዜ ከጉዳት በኋላ ወዲያውኑ ይከሰታል። ነገር ግን አንዳንድ ጊዜ የህመሙ ምልክቶች መታየት ሊዘገይ ይችላል። ምልክቶቹን ስንመለከት ደግሞ ከወር አበባ ዑደት ጋር በተያያዘ ህመምን ሊያካትቱ ይችላል። ህመሙም ውጋት ወይም ቁርጠት ሊሆን ይችላል። ህመሙ በአንድ የተወሰነ ቦታ በአንድ ጎን ብቻ ወይም ደግሞ ሆድን ወይም የታችኛውን ጀርባ ጨምሮ ሰፋ ባለ ቦታ ላይ ሊሆን ይችላል። ህመሙ ወደ ሌሎች የዳሌ ክፍሎች ሊሰራጭ ወይም ከዳሌ አልፎ ወደ ሆድ ወይም ጀርባ ሊሄድ ይችላል። የመደንዘዝ፣ የመጠዝጠዝ፣ እንደ መርፌ ወጋ ወጋ የማድረግ ስሜትና
የጡንቻ መዛል ሊሰማን ይችላል። ከባድ የዳሌ ህመም እንደ ኢንፌክሽን ያለ ከባድ መንስኤ የህመሙ ምንጭ ከሆነ ሰዎች በጣም ሊታመሙ ይችላሉ። ኢንፌክሽን ካለ ደግሞ አካባቢው ቀይ፣ ያበጠና የመሞቅ ስሜት ሊኖረው ይችላል። ዳሌ ከሆድ ክፍል ዝቅተኛው ነው። ከፊትና ከጎን በዳሌ አጥንቶች፣ ከኋላ ደግሞ በአከርካሪ አጥንት ግርጌ ወይም ሳክረም የተሰራ ነው። ዳሌ ውስጥ አንጀት፣ ፊኛ እንዲሁም የሴት የመራቢያ አካላት ወይም ደግሞ ማህፀንና እንቁላል ኮርሴት ወይም የወንድ የመራቢያ አካላት ወይም ደግሞ ፕሮስቴትና ተያያዥ መዋቅሮች ይገኛሉ። ዳሌ ብዙ ነርቮችና የደም ስሮችም ይዟል። የዳሌ ህመም ትክክለኛ ቦታና ተያያዥ ምልክቶች የበሽታውን መንስኤ ለማወቅ ጠቃሚ ፍንጮችን ሊሰጡን ይችላሉ። በተጨማሪም የዳሌ ህመም ያላት ሴት ነፍሰ ጡር መሆን አለመሆኗን ማወቅ ደግሞ ይበልጥ አስፈላጊ ነው። በዳሌ ውስጥ ያሉ ጥልቅ ችግሮች ብዙውን ጊዜ በዳሌ ውስጥ ካሉ የአካል ክፍሎች በአንዱ ወይም ከዚያ በላይ ከሆኑ ችግሮች የመነጩ ይሆናሉ። በሌላ በኩል በታችኛው የሆድ ግድግዳ ወይም በታችኛው ጀርባ ላይ ያለው ህመም በዚህ አካባቢ ባሉ ጡንቻዎች፣ ጅማቶች እና ሌሎች ለስላሳ ቲሾዎች ላይ በሚፈጠሩ ችግሮች ሊከሰት ይችላል። ከታችኛው ጀርባ ህመም ጋር የተያያዘ ከሆነ የአከርካሪ አጥንት ራሱም በዚህ አካባቢ ለሚፈጠረው ህመም መንስኤ ሊሆን ይችላል ማለት ነው። እየተነጋገርን ያለነው ስለ የዳሌ ህመም መንስኤዎች ስለሆነ ከነዚህ መካከል ጥቂቶቹ ከዚህ በታች ቀርበዋል። ለምሳሌ የማህፀን ህክምና አካላት መንስኤዎች ከሆኑት ውስጥ አንደኛ የእንቁላል ብስለት ወይም ኦቭዩሌሽን፣ ሁለተኛ የወር አበባ ህመም፣ ሶስተኛ የዳሌ ኢንፍላማቶሪ በሽታ ወይም ፔልቪክ ኢንፍላማቶሪ ዲዚዝ፣ ይህ የማህፀን ቱቦዎች ወይም ኦቫሪስ ኢንፌክሽን ነው። አራተኛ ፋይብሮይድ፣ እነዚህ ደግሞ በማህፀን ውስጥ ወይም ዙሪያ የሚያድጉ ካንሰር ያልሆኑ እብጠቶች ናቸው። ፋይብሮይድ ከተጣመሙ ወይም ከተጎዱ የማህፀን ህመም አማካኝነት ሊከሰት ይችላል። አምስተኛ ኢንዶሜትሪዮሲስ፣ ይህ ደግሞ የማህፀን ሽፋን ከማህፀን ውጪ የሚገኝበት የረዥም ጊዜ ህመም ነው። የኢንዶሜትሪዮሲስ ህመም ከማህፀን አጠገብ ለምሳሌ በኦቫሪ ወይም በማህፀን ቱቦች ላይ ወይም ደግሞ ከማህፀን ራቅ ብሎ በሆድ ክፍል ወይም በሳምባ ውስጥም ሊገኝ ይችላል። ስድስተኛ አዴኖማዮሲስ፣ ይህ ኢንዶሜትሪዮሲስ የማህፀን ጡንቻ ሲነካ የሚከሰት ነው። ሰባተኛ የእንቁላል ከረጢቶች ወይም ኦቫሪያን ሳይስቲስ፣ እነዚህ በኦቫሪ ላይ የሚያድጉ በፈሳሽ የተሞሉ ከረጢቶች ሲሆኑ ሲያብጡ፣ ሲፈነዱ ወይም ሲጣመሙ የኦቫሪ ህመም ያስከትላሉ። እነዚህ 7 ነገሮች ለዳሌ ነርቭ ህመም መንስኤ ናቸው ከሚባሉት ውስጥ በዋነኝነት ተጠቃሽ ሲሆኑ ስር የሰደደ የዳሌ ህመም ደግሞ በርካታ መንስኤዎች አሉት። ከነዚህ መካከል ቡልቮሬኒያ እና አንዳንድ አይነት የዳሌ ሜሽ ቀዶ ጥገና ያደረጉ ሴቶች ይገኙበታል። የአንጀት መንስኤዎች ከሆኑት ውስጥ ደግሞ የሆድ ድርቀት ወይም ኮንስቲፔሽን አንዱ ነው። አብዛኛው የዳሌ አጣዳፊ ህመም ቀላል ነው። ለምሳሌ ከወር አበባ ጋር የተያያዘ ህመም በቀላል ህክምናዎች ይድናል። የዳሌ አጣዳፊ ህመም ህክምና በአብዛኛው የተመካው መንስኤው ላይ ነው። ህመምን የሚያስታግሱና የሚረዱ የህመም ማስታገሻ መድኃኒቶች ከሆኑት ውስጥ ደግሞ እንደ ጸረ ብግነት ወይም አንቲ ኢንፍላማቶሪ እና ጸረ ቁርጠት ወይም ደግሞ አንቲ ስፓስ መድኃኒቶች ይጠቀሱበታል። ኢንፌክሽን የዳሌ ህመም መንስኤ ሲሆን ደግሞ አንቲባዮቲክስ ጥቅም ላይ ሊውል ይችላል። የህመሙ መንስኤ ከታከመ በኋላም ህመሙ ከቀጠለና ለረጅም ጊዜ የሚቆይ ወይም ስር የሰደደ ህመም ከሆነ፣ ከፍተኛ ችግር የሚያስከትል ከሆነና ለህክምናዎች ምላሽ የማይሰጥ ከሆነ አብዛኛዎቹን ስር የሰደደ ህመሞችን መገምገምና ማከም በሚችል የህክምና ማስታገሻ ስፔሻሊስት ወይም ፔን ማኔጅመንት ስፔሻሊስት ግምገማ መደረግ አለበት። ህመም የሚያስታግሱ ህክምናዎችን ከሌሎች እንደ አካላዊና ስነ ልቦናዊ ተሃድሶ ህክምናዎች ጋር ማጣመር ደግሞ ለዳሌ ህመም በጣም ውጤታማ መፍትሄ ነው። በተጨማሪም ህመምን ለመቀነስ የተለያዩ መድኃኒቶችና ህክምናዎች አሉ። ከነዚህም ያለ ሐኪም ትዕዛዝ የሚገኙ ቀላል መድኃኒቶች ወይም በህመም ስፔሻሊስት የሚታዘዙ መድኃኒቶች ሊሆኑ ይችላሉ። ለምሳሌ የጡንቻ ማስታገሻዎች ወይም የነርቭ ህመም ማስታገሻዎች ወይም አንቲኒውሮፓቲክ ነርቭ ፔን ሜዲኬሽን ሊያካትቱ ይችላሉ። አንዳንድ ጊዜ ደግሞ እንደ የሴት ብልት አካባቢ ባሉ የህመም ስሜት በማይታይባቸው ቦታዎች ላይ የሚቀቡ የህመም ማስታገሻ ክሬሞች ወይም አናልጄሲክ ኮምፓውንድ ክሬምስ ህመምን ለማስታገስ ያገለግላሉ።
የመርፌ ህክምናዎች ወይም ኢንጀክሽን ቴራፒስ ከሆኑት ውስጥ ደግሞ በጡንቻ በመገጣጠሚያና በነርቭ ህመም ምክንያት የሚመጣን ስር የሰደደ ህመምን ለመለየት ለመመርመርና ለማከም ያገለግላሉ። እንደ ከመጠን በላይ ንቁ የሆኑ የዳሌ ጡንቻዎች ወይም ኦቨር አክቲቭ ፓልቪክ መዝል ባሉ የተወሰኑ የዳሌ ጡንቻ ችግሮች ላይ ቦቶክስ መርፌዎች ሊታሰቡ ይችላሉ። የነርቭ ማነቃቂያ ወይም ነርቭ ስቲሙሌሽን ከሆኑት ውስጥ ደግሞ ኒውሮሞዱሌሽን ወይም የአከርካሪ ገመድ ማነቃቂያ ስፓይናል ኮርድ ስቲሙሌሽን በመባል የሚታወቀው የነርቭ ማነቃቂያ ለከባድ የዳሌ ህመም በጣም ውጤታማ ሊሆን የሚችል የላቀ የህመም ቅነሳ ዘዴ ነው። በመጨረሻም ቀዶ ጥገና ወይም ሰርጀሪ ሲሆን በምርመራዎች ላይ የማስተካከያ ቀዶ ጥገና የሚያስፈልጋቸው መዋቅራዊ ለውጦች ሲታዩ ቀዶ ጥገና በአጠቃላይ ይመከራል። እነዚህ በአብዛኛው የሚከናወኑት በማህፀን ቀዶ ጥገና ሐኪም ወይም በአጠቃላይ የሆድ ቀዶ ጥገና ሐኪም ነው። የሰርጂኑ አይነት በህመሙ መንስኤ ላይ የተመሰረተ ነው። የሰርጂኑ አይነቶች ደግሞ የሚከተሉትን ሊያካትቱ ይችላሉ። ለምሳሌ ላፓሮስኮፒ፣ አዴሽንን ማስወገድ፣ ሄርኒያን ማስወገድና ጉድለቶችን መጠገን፣ ፋይብሮይድን ማስወገድ፣ የቋጠሮ ማስወገድ ወይም የእንቁላል ከረጢትን ማስወገድና የማህፀን ማስወገድ ይጠቀሱበታል። ነገር ግን ቀዶ ጥገና ለስር የሰደደ የዳሌ ህመም የተለመደ ህክምና አይደለም። አብዛኛዎቹ ስር የሰደደ የዳሌ ህመም አይነቶች ከተወሰነ የልዩ ባለሙያ ማገገሚያ ወይም ስፔሻሊስት ሪሃቢሊቴሽን ጋር ተዳምረው መተዳደር አለባቸው። ምክንያቱም ደግሞ በህክምናው ላይ ምርጥ ውጤቶች ማግኘት የሚቻለው በዚህ ጊዜ ስለሆነ ማለት ነው። እንግዲህ ዛሬ ከዳሌ ነርቭ ችግሮችና ህክምናዎች ጋር በተያያዘ የሚከሰቱባቸውን ሚንሶችና አይነቶችን ግልጽና ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።